ልትሄዱ ስትሉ መመለሻ ነው ምናምን ይለናል። እንግዲህ ዛገር ነው እዚህ እንግዲህ ቋንቋ ላቀምኔ አገር ማለት አንቺ ብቻ አይደለሽ። በመቼም በ5 ወር ልጅ አይወለድም። አንቺ ብቻ ነሽ አይደል? ሁለት ልጅ አለኝ ብያልኩሽ። አንዱ ልጆችሽን ኦኬ፣ ልጆችሽን ከኢትዮጵያ ይዘሻቸው ነው የመጣሽው? አዎ ራሴ ልጃቸው ከሱ ነው የወለድሻቸው? የሱ ልጆች ናቸው? እሺ እሺ። ከዛ እንደመጣሁ ልጆቹ አኑሪያቸውና አንቺ ወደ ሀገርሽ ልሸኝሽ አለኝ። ለምን እንደመጣሁ ምክንያት አላወቅኩትም ሀቢባ። ልጆች አለማምጃቸውና አለኝ ጥለሻቸው ሂጂ ጉብኝት ብለሽ በዛው መቅረት ትችያለሽ አለኝ። ዋ እኔ እንዴት ነው ልጆች ጥዬ የምሄደው? ለምንድን ነው ስለው እንደዛ በቃ አንቺን አልፈልግሽምና ልጆቹ እዚህ ተይልኝ። ያው ልጅ ወልዶ አገኘሁትና እዚህ ነገረኝ። ሳምንት ሳይሞላው ነው የነገረኝ። የንቀቱ ንቀት ማለት ነው። ምንም አላልኩም። ከሌላ ወልዶ ነበር? አዎ ልጅ ወልዶ ጠበቀኝና ስንት ዓመት ነው እሱ? ቆይ ስንት ዓመት ነው የቆየው? ማለት ዩኬ መጥቶ ስንት ዓመት ቆይቶ ነው አንቺን ያመጣሽ? 7 ዓመት፣ 2 ዓመት ጀርመን፣ 5 ዓመት ዩኬ። ኦኬ 2 ዓመት ጀርመን ቆይቶ 5 ዓመት ዩኬ ከቆየ በኋላ አንቺን በጋብቻ አንቺና 2 ልጆችሽን ወደ ዩኬ ወሰዳችሁ። ከዛ በኋላ ቤት ውስጥ ያ5 ወሩ ለኔ 5 ዓመት ነበር አልሽ። ምክንያቱ ደግሞ እንደመጣው ልጆቹን አለማምጃቸውና አንቺን አልፈልግሽም፣ በመጣው በሳምንቴ ልጆቹን አለማምጃቸውና አንቺን አልፈልግሽም፣ አንቺ ትሄጃለሽ ልጆቹን ካለማመድሻቸው በኋላ እኔ ሌላ ትዳር ይዤ ሌላ ልጅ አለው ነው ያለሽ ወይስ እንዴት ነው የነገረሽ? ሲነግርሽ አዎ ህይወት ጀምሬያለሁ። ያ ወንድማሞች ነን አለኝ። እሺ ወንድማሞች ከሆነ እዚህ ሀገር አልገባኝም እና ገና እሺ እንደዛ ከሆነ መንግስትን ብር ስለሚያወርድልን ለቤት ክራይም ራሱ ነው የሚከፍልልን መንግስት። እንትን ደግሞ የልጆች በነፊት ምናምን የሚባላል ሁሉም ሳፖርት ነው የሚያደርግሽ እዚህ ሀገር መንግስት ማለት ነው። ስራ እስከምትጀምሪ ቋንቋ እስከምትችይ ሀገሩ የተባረከ ሀገር ነው። ኦኬ ከዛ እንደዛ ሲለኝ እንዴት ልጆች ጥዬ እሄዳለሁ? አንተ አታውቃቸውም ልጆቹ እኔ ራሴ አሳድጌ ያመጣኋቸውና ምንድነው ችግሩ ምናምን ስለው በቃ እኔና አንቺ ወንድማሞች ነን ነው ወንድምና እህት ነን አለሽ? አዎ ወንድማሞች ነን አለኝ። እሺ ችግር የለውምና ልጆቼ ግን እንዳትነጥቀኝ አልኩት። ከዛ ያን ትራቭል ዶክመንት ያወጣልን ሀቢባ ባጭሩ ልንገርሽ፣ ያን እኔ ምንም ነገር አላወቅኩም ወስዶ አወጣልን። ከዛ ምንድነው የሚለው እሱ ኤርትራ ነው የሚለው፣ እኔ ኢትዮጵያዊት ነኝ። የሚገርምሽ ነገር ጉዱን ያወቅኩት ነገር የለኝም። እኔ ምስጢሩም አላወቅኩም። ለሂቱ ለካ ሊያመጣ ፈልጎ ነበር ያልታሰበ ልጆቹ ይዛ እሷ ልትመጣ ለእኔ ሲጠይቀኝ እሷ አድባይ ነበረች እህቱ። ከዛ ለእሷ ሲጠይቃት እኔ እናታቸው ነገ ጧት አድገው ልጆችሽ ምን ይሉኛል እኔ አልፈልግም አልሄድም አለችው ለካ እህቱ። በኋላ ነው የምትነግረኝ እሷ እንዳትነግሩ ብላ ማለት ነው። እህቱ ሊያመጣ ባንቺ ማለት እንዴት ነው እህቱ ሊያመጣ? በዚህ ችግር የለውም። እዚህ ሀገር ዝም ብሎ እያጭበረበሩ ነው እንትን የሚያደርጉት። ችግር የለም እዚህ ሀገር። ለኔ ስም እሷ ትመጣለች። አንቺን ወደ ሀገር ቤት አባሮ አንቺን ወደ ኢትዮጵያ አባሮ እህቱን ከዱባይ በአንቺ ቦታ ሊያመጣ አይደለም። መጀመሪያ ልጆቹና እኔ ሞልቶና የለ በእኔ ምትክ እሷ መምጣት ትችላለች ከሀገራችን። ችግር የለውም። በእኔ ምትክ ማለት ነው። የኔ ስም ይዛ የኔ እድሜ ይዛ ምን ችግር የጻፈችልሽ ነው። በጣም ይቅርታ። እሺ ችግር የለውም። ፕሮፋይሏን ብቻ ነገርኝ ያስገባታለሁ። ስሟ ምንድነው የሚለው? ወይም ጽናት ወይም ሪታ ይላል። ጽናት ወይም ሪታ ሪታ ነኝ። መስማት አልችልም እኮ ከተወሰነ ሰዓት በኋላ እገባለሁ አለች። እዛ አሁን ገብታለች። ይታል ኮሜንት ላይ አላየሁም እኔ እዛ አለ በቃ ራጊ ሚውት አታብሪ ዝም ብለሽ እሺ ማሪ። ሞዴሬተሮች ካዩት ያስገቧታል። ሞዴሬተሮች ፕሊስ። መስማት የተሳናት ሪታ የምትባል ልጅ መስማት የተሳነኝ ነኝ ሪታ ወይም ጽናት የምትባል መስማት የተሳነኝ ነኝ ብላካለች። አስገቧት። መስማት የተሳናት እንጂ መናገር ትችላለች እና ቪዲዮ አብርታ ትናገራለች ችግሯን። ቴንክ ዩ። እሺ ራያዬ ሶሪ
እና ከዛ እህቱን ከዱባይ ባንቺ ስም ሊያመጣ ስለፈለገ አዎ እሷ እምቢ አለችው። ብዙ አመት አድርጋለችና ህሊና ስላላት እምቢ አለችው። እሷ እምቢ አለችው። ልጆቹ ሲያድጉ ነገ ጧት ለኔ ነው የሚወቅሱኝ አለችው። እሷ አልፈልግም አለችው። ይሄ ነገር ግን እኔ የማውቀው ነገር የለኝም። እሷ ለካ እምቢ ስትለው ምናምን በቃ ለዚህ እዚህ ሀገር አስገብቶ ለኔ አገር ልሸኝ ነበር ያሰበው። እኔ ደግሞ ልጆች ጥዬ አልሄድም አልኩት። ከዛ ያነ ትራቭል ዶክመንት ምን አመጣ ሀውዬ ምን አመጣ መሰለሽ? አሁን ስንለያይ ሳፓሬት ሳረግን ያላውቀውም ሀገሩ አንዲት የተባረከች አንዲት ልጅ ያገኘች ምናምን ያው አድቫይስ የሚሰጡ አሳየችኝ እንጂ ራሴ ነኝ እንትን ሁሉም ነው የሄድኩትና ከዛ ምን ብለው ከሰሰኝ። ሳፓሬት ሳረግ ልጆቼ ትራቭል ዶክመንት አላትና አገር ቪዛ ልታወጣልኝ ነው ልጆቼና ድረሱልኝ ብለው እዚህ ሀገር ከሰሰኝ ፍርድ ቤት። ከዛ ሲከሰኝ ማላውቀው ሀገር ግራ ገባኝ፣ ጭራሽ ግራ ገባኝ። በቃ የሆነ ነጭ ነው መጥቶ ፈርሚ ምናምን ሲለኝ በቃ ሰውነቴ መቆጣጠር አላወቅኩትም። ምንድነው ችግሩ ስለው ፈርሚ እዚህ ተከሰሻል ምናምን ሲለኝ በጣም ነው የተደናገጥኩት። ያው አለፈ፣ እንደማያልፍ የለም አለፈ። ያው የከሰሰኝ ያው 2 አመቱ እንግዲህ አሁን የሚመጣው ይሄ ወር ነው የቀረው አፕሪል ብለሽ የከሰሰኝ 2 አመቱ ስለ ልጆች ጉዳይ ነው የከሰሰኝ። አይምሮዋም እስከዚህ ነው፣ አይምሮዋም እንትን ያለች ናት። ሰውነቷ ደግሞ ልታጠፋ ስለምትፈታተን ምናምን ለልጆች እቺ አደጋ ናት፣ ዳንጀር ናት ምናምን ብሎ ከሰሰኝ። ማለት ያለ ማስረጃ መቼም ዝም ብለው እንትን አይሉም። አንቺ ራስሽ ልታጠፊ ሞክረሽ ታውቂያለሽ? ጭራሽ አስቤውም አላውቅም። እንዴት ልጆች ጥዬ ሀቢባ የልጆች እናት ሆነ እንዴት ራሴ ላጠፋ ሞክራለሁ? ምን ስለሆንኩኝ? ይሄ ሁላ ጉድ አድርጎ ጠብቆኝ ምንም ያላልኩት እኔ ግልባጭ አልሄድም ወደ ሀገሬ ስላልኩት አጭበርብሬም እንዳንዱ አድርጌ እንትን እንዳረጋት ብሎ ያው ልሸኝ ስላልኩት ያው ከሰሰኝ። ዞሮ ከሰሰኝ። ያው ተከሰስኩኝ። መልስ ሰጠሁ። ቤት ውስጥ ሲያደርስብኝ የነበረ ጥቃት ምናምን ተናገርኩኝ። ጠበቃ ተያዘልኝ። ያው አሁን ልጆች ምናምን ለኔ ተወስኗል። እሱም እንዲያያቸው ምናምን አልተደረገም። ምንድነው አሁን ችግር? የሀቢባዋ እንትን አለኝ አሁን በርስዴ ያለኝ ፓስፖርት ደግሞ ፎቶ ላይ አንስቸው ነበር። ስዑዲ ነበረች ወንድሜ ልጅ ለሷ ሰጥቻ ልኬው ነበረ ቁጥሩ እንዳይጠፋብኝ ለማንኛውም ብዬ እሱም አለኝ። የልደት ካርዱም ስላለኝ ፓስፖርት ቁጥሩም ስላለኝ አሁን እዚህ ሀገር ዝም ብዬ በቃ ወላባ ያለ አይደለ ቤት ክራይ የሚከፈልልኛል። ያው ለልጆችም ሰፖርት እደረጋለሁ። ደሞዝ ይወርድልናል ወር። ግን ምንድነው ዜግነትሽ ካልሽኝ ዜግነቴ ምንም በቃ አልታወቀም። ምክንያቱም በሱ ምክንያት ማለት ነው። አሁን እንዴት አድርጌ ኢሚግሬሽን ጠይቄ እንዴት አድርጌ እንትን እንደማረገው ነው ምክር ልትሰጪኝ ነው የፈለኩት እኔ። ኦኬ፣ ስለዚህ ዩኬ ያለ ሰው እውቀት ያለው ሰው ላስገባ? አስገቢልኝ፣ ደስ ይለኛል። እሺ ሚሚ ያለሽ ምን ማድረግ እንዳለባት እንድትነግሪያት ሚሚ ከልጅሽ